በንፋስ ስልክ ላፍቶ ክፍለ ከተማ 3 የክፍለ ከተማውና 2 የወረዳ አመራሮች ህዝብን ለማገልገል የተሰጣቸውን ኃላፊነት ወደ ጎን በመተውና ጥቅማቸውን በማስቀደም ነዋሪዎችን ለዘመናት ከኖሩበት የቀበሌ ቤት አላግባብ በማስወጣት የፈጸሙትን ህገወጥ ድርጊት የከተማ አስተዳደሩ የበላይ ኃላፊዎች ደርሰውበት ተበዳዮቹ ወደ ቤታቸው እንዲመለሱ አድርጓል። ተበዳዮቹ እንደገለጹት እነዚህ የክፍለ ከተማና የወረዳ አመራሮች ለግል ጥቅማቸው ሲሉ ለዘመናት ወልደው ከሳሙበት አስተምረው ከዳሩበትና ልጆቻቸውን ለፍሬ ካበቁበት መኖሪያቸው ያላግባብ እንዲለቁ አድርገዋቸዋል። 45 ዓመት ይሆናል። እዚህ ጫካ ነው፣ ቤት የለም። ይሄ እኔ ተመጣሁ ነው የተሰሩ ግፍ አሰራሁ። ግፍ ተሰጥቶብኛል እንጂ ልጆቼ ወልጄን ብርቴን ያቀበርኩበት ግቢ ነው። 2 ቀን መጣ። በሶስተኛው ቀን ራቆቴ ተተኛሁ። በ12 ሰዓት ልዩት ማጤና አጥፍቶ ወዛደር በቀበሌ 30 ሚሆን ፖሊስ 30 ሚሆን ጭኖ መጥቶ አውጥቶ ጣለ። ሳይቶኝ ማያቅ ቀበሌም የለም አሉ። እኔ ምንም የቦታ ላይ ያው አመቴ ነው ዛሬ ላይ ረገጥኩት። በወረዳ 5 ንፋስ ስልክ ላፍቶ ክፍለ ከተማ ነዋሪ ነኝ እና የካቲት 1 ነው እኔ ከቤት የወጣሁት። በውድቅት ሌሊት 11 ሰዓት ላይ መጥቶ ነው እቃዬን ይዞ እንትን ሲል ማዘዣ ስጠኝ ማለትም የተወሰነልኝ ወይ ህገወጥ ቤትም ከሆነ ህገወጥ ነው የሚለውን ማስረጃ ስጠኝ ማለትም በፍርድ ቤት ጉዳይ ላይ ስላለሁኝ፣ ውሳኔ የተሰጠ ከሆነ የውሳኔ ወረቀት ስጠኝ ማለትም የካቲት 16 ፍርድ ቤት ቀጠሮ አለን። ያ ቀጠሮ እያለን ነው ከቤት ያስወጣኝ። ከዛ ላይ መጨረሻ ላይ ስሟገተው የሚከራከር አቃቢ ህጉ አለ አይደለ፣ የክፍለ ከተማው አቃቢ ህጉ የሰጠኝ ውሳኔ አለ አለኝ። ይሄን በማስመልከት ነው የካቲት 1 ላይ ከቤት ያስወጣኝ። እስከነ ማለትም ወንድሜ ከነሚስቱ 2 ልጆች አሉት። እኔ ከነ ልጆቼ 4 ልጆች 4 ነን ከኔ ጋር ከቤተሰቦች ጋር በውድቅት ሌሊት ያስወጣን። 11 ሰዓት ተኩል ነው ግቢውን ሰብሮ የገባው። በሄድኩበት ቦታ በሙሉ ምላሽ ላገኝ አልቻልኩ። ጭራሹን ካርታ ከወጣበት 1 አመት ሆኖታል። ካርታ ከወጣበት አለኝ አቶ አዳነ የቤቶች እንትን የካቲት 19 ሌሊት ወጥቶ ነው በሩን ደብድበው እንደ ፖሊስ ደንብ መጥቶ ተነስዋሉ። ከዛ ልብሳችንና ጥቃችን ጠቅላላ ቁሳቁስ ወስዶ አሁን እንዳለ የት እንዳለኝ አላውቅም። ከዛ ብቻ ልብስ ለብሼ ነው የወጣ። ከዛ እኔ ታማሚ ነኝ፣ ጨረር ልገባ ነው፣ በእናታቸው እኔ ታማሚ ነኝ፣ መንግስት ደግፈኛል፣ እኔ ካንሰር በሽተኛ ነኝ፣ እሺ በሽተኛ ነኝ፣ እኔ ታማሚ ነኝ ብዬ ሳሚ ግሩን ሳምኩ። ራስሽ ጉዳይ ያለ ልጄን አስፈራራ። አሁን እቃችን ልብሳችን የት እንዳለ በቃ የቤት እቃ የት እንዳለ አላውቅም። ከቤት እንደወጣን ነው ሰው ላይ ነው ጎዳና ነው የወደኩ። ከነ ልጄ ጎዳና ነው የወደኩ። አሁን ድረስ እኔ ስራ የለም፣ ልጄ ስራ የለም። ተነሱና ውጡ ሲል ጊዜ ያው እንግዲህ እሺ ብለን ወጣን። ግን የሚያሳዝነው እኛ ስንወጣ እነዚህ ልጆች ፈረሳ እስከሚጀምር ድረስ እዚሁ ከግቢ ውጪ ልጆቿንም ይዛ እኔም እዚሁ እየተንከባለልኩ ከዛ በኋላ ነው ወንድሜ በልሺ አንደኛው ወንድሜ ህጋዊ ነን ወጥተናል እንወጣለን ግን ወረቀት ስጠን አለው። ወረቀት ስጠን ሲለው ጊዜ አሸባሪ ነህ አለው። አሰረው አንደኛውን ሹፌር። የልጆችን አባት ደግሞ እቃ ጭኖ እንዲወጣ አደረገው። የአዲስ አበባ ከተማ አስተዳደርም የአመራሮቹን ህገወጥ ድርጊት ደርሶበት በአግባቡ ካጣራ በኋላ በነዋሪዎቹ ላይ የተፈጸመው በደል እንዲታረምና ተበዳዮቹ ወደ ቤታቸው እንዲመለሱ ከማድረግም ባለፈ ድርጊቱን በፈጸሙ አመራሮችም ላይ አስተዳደራዊና ህጋዊ እርምጃ እንዲወሰድባቸው አድርጓል። አንዳንድ በአመራር ላይ ያሉ በጣም ጥቂት የሚባሉ የራሳቸውን ፍላጎትና ጥቅም ለማስከበር ረጅም ጊዜ የቆዩ ነዋሪዎችን እንዲወጡ ነው ያደረጉት ማለት ነው። ይህንን ካየን በኋላ ወዲያው በአስቸኳይ እንዲጣራ ከተደረገ በኋላ ለበላይ አመራር ነው የተጣራው የቀረበው። የበላይ አመራሩ ደግሞ አፋጣኝ ጉዳዩን ከተመለከተ በኋላ ወዲያው ነው አፋጣኝ ማስተካከያ እርምጃ የወሰደው ማለት ነው። የተፈጸመውንም ግድፈት በፍጥነት እንዲታረምና ነዋሪዎቹ ወደ ቤታቸው እንዲመለሱ ጭምር አቅጣጫ ነው የተቀመጠው። ከዛ ውጪ በአመራር ላይ የነበሩ እንደየ ጥፋታቸው ደግሞ ከአመራር እስከ ማንሳት ተጠያቂ ያደረግንበት ሁኔታዎች አሉ። ይሄ ይቀጥላል ማለት ነው። አጠቃላይ ደግሞ ቅጣቱን ደግሞ እንደዚሁ በህግ ጥላ ስር ያሉ በህግ የሚወስደው እርምጃ በህግ አሰራር አለው። በዛ መሰረት ደግሞ እንደዚሁ ህዝቡን ኮሚኒኬት የምናደርግበት ሁኔታዎች ይኖራሉ ማለት ነው። ተበዳዮቹም የአዲስ አበባ ከተማ አስተዳደር የበላይ ኃላፊዎች በአንዳንድ ራስ ወዳድ አመራሮች የተፈጸሙብንን በደል በመለየት ያላግባብ እንድንለቅ ከተደረግንበት የቀድሞ መኖሪያ ቤታችን እንድንመለስ በማድረጋቸው ከፍተኛ ደስታ ተሰምቶናል ብለዋል።
ድል የእናንተ ይሁን። ይሄ ድል የሰራ መንግስት ክፉ አይንካ። ኢትዮጵያ ብሎ ይግባ። ወጣት ክፉ አይንካችሁ። እግዚአብሔር ድንቅ ስራውን ሰራ። እግዚአብሔር ይመስገን። አዳነች አቤቤ የሚሰጣችሁ መስ ለድሃ ባምብሳለች። እድሜና ጤና ስጣል፣ ዘሯ ይብል ይለምልም። ይሄን ነው የምለው። ደስታ ነው የተሰማኝ ዛሬ የተወለድኩ ቀን ደስታ ነው የተሰማኝ። ቃሌ ማጥረኛል። ዛሬ ካልጋ ላይ ነው የወጣ ሰምቼ ዛሬ ማለት መቼም ፈጣሪ የእውነትን ሚዛን ይዟታል እኮ። እኛ መቼም ደካሞችና እንትን ስለሆንን ነው አይደል እንዴ? ሰውም ሊያጠፋ ይችላል። እናት እንኳን ስታጠፋ ትቆነጥጣለች አይደል እንዴ? እዛ ጋር ቢበላሽም ወቅቱን ጠብቆ ደግሞ ከፈጣሪ ጋር እውነት ይወጣል። ስለዚህ መንግስትም ይሄንን የተበላሸ ነገር ወደ መስመር ማስገባቱ እንደው ከፈጣሪ ነው እንጂ ሌላ ምን ይባላል? አሁን እግዚአብሔር ይመስገን መንግስት ደግሞ አይቶኝ ይኸው ለዚህ ቤቴን መልሶልኛል። በጣም አመሰግናለሁ። እድሜ ጤና ይስጣችሁ። የለውጡ መንግስት ለድሆች መኖሪያ ቤት በመገንባት የሚያስረክብ እንጂ ከቤት ድሃን የሚያስወጣ አይደለም። ነገር ግን በውስጡ የሚገኙ አንዳንድ አመራሮች በሰሩት ኢሞራላዊ ድርጊት አንዳንድ ነዋሪዎች ተጎጂ ሆነዋል ያሉት የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ አቶ አህመድ ሀሰን ናቸው። በመንግስት መዋቅር ውስጥ እንደዚህ አይነት ሁኔታዎች በአመራርም በሙያተኛም ሊፈጠሩ እንደሚችሉ ይጠበቃል። እንደ መንግስት ብልጽግና እንደምታውቁት ቤት ሰርቶ ለድሆች ሲሰጥ እንጂ ከቤት ድሃን አስወጥቶ እራሱ የሚገባበት አመራር የለውም። ይሄንን በደረስንበት ጊዜ እንደ መንግስት የማያዳግም እርምጃ የምንወስድ መሆኑን ይሄ ትልቅ ማሳያ ነው። አመራሩ የህዝብ አገልጋይ እንደመሆኑ በቅንነትና በታማኝነት ማገልገል አለበት ያሉት በከንቲባ ጽህፈት ቤት የመልካም አስተዳደር ቅሬታና አቤቱታ ዘርፍ ኃላፊ አቶ አባይነህ አመርጎ ህብረተሰቡም መሰል የመልካም አስተዳደር ችግሮችን ለመፍታት ለከተማ አስተዳደሩ ተገቢውን እገዛ እንዲያደርግ ጠይቀዋል። የምንኖረው ህዝብ ውስጥ ነው። ስናጠፋም መልካም ነገርም ስንሰራ ህብረተሰቡ በቅርበት ይከታተለናልና ስለዚህ ከህዝብ የተለየ ነገር ምንም ነገር የለም። ስለዚህ ሁሉም አመራር ይሄን ተረድቶ በተሰጠው ኃላፊነት ባገኘው እድል ህዝብን በቅንነት ማገልገል ያስፈልጋል የሚል ነገር አለ። የማይደረስበት ነገር የለም የጊዜ ጉዳይ ካልሆነ በስተቀር ማለት ነውና ይሄን አውቆ ራስን ከማስቀደም ስልጣንን መሰረት ማድረግ አላግባብ ተጠቃሚነትን ህዝብን ወደ ጎን አድርጎ እኔ ልጠቀም የሚለው ነገር ተገቢ እንዳልሆነ ከዚህ መማር አለበት ብዬ ገምታለሁ።